ሰበር ጮማ አዲስ መረጃ የሳውዲ አረቢያ መንግስት ለሁሉም የውጭ ሀገር ዜጋ ፈቅጃለሁ ብሏል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሌላኛው እጅግ በጣም አሳዛኝና የበርካቶችን ልብ የሰበረው የጅዳ ቆንስላ ያወጣው መረጃ ነው። ይህም በርካቶችን አስደንግጧል። ሰላም ልበላችሁና ሁለቱም መረጃዎች በዝርዝር እመለስባቸዋለሁ እጥር ምጥና አድርጌ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ፣ ውድ የአገሬ ልጆች፣ ውድ የወንዜ ልጆች፣ በመላው የዓለማችን የምድራችን ዳርቻ ያላችሁ ሁላችሁም ይህ ቪዲዮ የሚደርሳችሁ ሰላማችሁን አላህ Subhanahu Wa Ta'ala ብዝት ያደርግልኝ እያልኩኝ ዛሬ በሁለት አንድ አስደሳችና አንድ ደግሞ አስደንጋጭ መረጃ መጥቼላችኋለሁ ከወደ ሳውዲ አረቢያ ማለት ነው። ጀማል ነኝ ከጀማል ሚዲያ ዩቲዩብ ቻናል። በቪዲዮ መካከል ጥር ምጥን ያለች አንዲት ማስታወቂያ ልስራላችሁ። ሰሞኑን ከኢትዮጵያ ወደ ሳውዲ አረቢያ ስለምመጣ ሽፎንን የመሰለ ባህል ልብስ የሚሆን በተለይ ለኢዳችሁና ሌላ መቃማር የሚሆን ምንም ብቻ ህጋዊ የሆነ የማያስፈራ ማንኛውም ዕቃ መጥለብ ትችላላችሁ፣ የማዘዝ ትችላላችሁ። ወደ ሳውዲ አረቢያ እንዲመጣላችሁ የምትፈልጉ ከኢትዮጵያ ማለት ነው። ሰሞኑን እኔ ራሴ እመጣለሁኝ። ስልክ ቁጥሬን ኮሜንት ላይ አስቀምጥላችኋለሁ። ይሄን ያህል ካልኩኝ እንግዲህ ይህ ቪዲዮ በማንኛውም አጋጣሚ ከደረሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግና እንዲሁም የእናንተ ሐሳብ አስተያየት እኔን ስለሚጠግነኝ በኮሜንት መስጫው ላይ ኮሜንት እንድታደርጉልኝ እያልኩኝ በትህትና እጠይቃችኋለሁኝ። አሁንም በድጋሜ አብራችሁኝ ቆዩ። ወደ ዋናው መረጃ እንለፍ። ውድ ቤተሰቦቼ እንዳልኳችሁ ወደ መረጃዎች አልፌያለሁኝ። አሁን የምጀምርላችሁ በሳውዲ አረቢያ የሚገኘው የኢትዮጵያ ቆንስላ በጅዳ የሚገኘውን አዲስ ያወጣው መረጃ ነው ማነብላችሁ። ምክንያቱም በርካቶቻችንን ይመለከታል። በተለይ ከሳውዲ አረቢያ በተለይ ከጅዳ ደግሞ በርካታ እህት ወንድሞቻችን ወደ እናት አገራቸው ኢትዮጵያ ይመጣሉና ታዲያ ምንድነው ያወጣው መግለጫ የሚለውን ነው። በድጋሜ አብራችሁን ቆዩ። እሺ፣ ማስታወቂያ ይላል ለሊሲምባሲ ማለት አገልግሎት ፈላጊዎች በሙሉ ቆንስላ ጽሕፈት ቤቱ ይሰጠው የነበረው የሊሲምባሲ አገልግሎት ከሰኞ ጥር 18 ነገ ማለት ነው ከሰኞ ጥር 18 ቀን 2018 ዓ.ም ወይም በፈረንጆች አቆጣጠር በጃንዋሪ 26 2026 ጀምሮ ላልተወሰነ ጊዜ የማይኖር መሆኑን እያሳወቅን አገልግሎቱን መስጠት ስንጀምር ወደፊት የምናሳውቅ መሆኑን ለመግለጽ እንወዳለን ይላል ከሰላምታ ጋር። ይህ በርካቶችን ልብ ይሰብራል። ምክንያቱም ታመው ስራ አጥተው እንዲሁም በተለያየ በግል ችግሮች ወደ ሀገራቸው ሊመጡ የተዘጋጁ በርካታ እህት ወንድሞች አሉ። በተለይ ደግሞ አሁን በአረቡ ዓለም ላይ ስራ ከመጥፋቱ አንፃር ማለት ነውና ይህ ቆንስላ ሊሲምባሲ አልቆርጥም ሲል በርካቶች ሊያስደነግጥ ይችላል። ግን ያው ላልተወሰነ ጊዜ ነው፣ ይህን ያክል ቀን የሚል ቀጠሮ ወይም ደግሞ ገደብ የለውም ማለት ነው። አንድም ወር 8 ቀን 15 ቀን ከዛም በላይ ከዚህም በታይ ሊሆን ይችላላችሁ። እወዳለሁ። ይህን ያህል ካልኩኝ ወደ ዋናውና አስደሳቹ ሰበር መረጃ ልለፍላችሁ። በድጋሜ በተለይ ሳውዲ አረቢያ ላይ ያላችሁ ላይክ ያደርጋችሁ፣ ሁሉም ዓለም ላይ ያላችሁ ይሄን ቪዲዮ ላይክ ሼር አድርጉት። 60,000 ሰብስክራይብ ልንገባ ነው። 60,000 ሰብስክራይብ ልንገባ ነው። በቅርቡ ግን 100,000 በተለይ አሁን ሳውዲ አረቢያ መካ ደርሼ ስመለስ ኢንሻአላህ እርግጠኛ ነኝ የ100,000 ኬክ እንደምንቆርጥ እንደውም የ1 ሚሊዮን ምን አላህ ረህመቱ ሰፊ ነው። 1 ሚሊዮን እና የ10 ሚሊዮን ስብል ምን ችግር አለው? ስለዚህ ይህ ደግሞ በአላህ Subhanahu Wa Ta'ala እገዛና በአላህ Subhanahu Wa Ta'ala ፍቃድ የእናንተ ደግሞ ገዛችሁም ያስፈልገኛል ማለት ነው። ሰብስክራይብ ሼር ማድረግ እንዳትረሱ። ሳውዲ አረቢያ ለውጭ ዜጎች የንብረት ባለቤትነት ፈቀደች ይላል። ይሄ እንግዲህ በዝርዝር የምናየው መረጃ ሰፋ ያለ መረጃ ነው።
የሳውዲ አረቢያ መንግስት ከጥር 2026 ጀምሮ የውጭ ሀገር ዜጎች በማንኛውም የሀገሪቱ ክፍል የመኖሪያ ቤቶችን፣ መሬትና የእርሻ ቦታዎች ባለቤትነት መያዝ እንዲችሉ በይፋ ፈቅዷል ይላል። እስካሁን ድረስ አረብ ሀገር በተለይ ገልፉ ሀገራት ላይ ዱባይ ብቻ ነበረች የፈቀደችው ማለት ነው። የተባበሩት አረብ ኤሚሬትስ ውስጥ ነበር የውጭ ዜጎች ቤትም የሆነ ንብረት እንዲያደርጉ የተፈቀደው። አሁን ሳውዲም ሰበር መረጃውን ተቀላቅለዋለች ማለት ነው። ይህ ታሪካዊ ውሳኔ ሀገሪቱን ኢኮኖሚ መዋቅር ለመቀየር የታለመው የቪዥን 2030 አካል ነው ይላል ማለት ነው። የቪዥን 2030 አካል ነው። ሳውዲ አረቢያ 2030 ላይ በጣም ትልቅ እቅድ አላት። በተለይ ሀገሯ ከነዳጅ ጥገኝነት ወጥቶ የተለያዩ ፈጠራዎች ምናምኖችን በቃ አዲስ ሳውዲን ለመፍጠር በጣም ፍጥነት ትጋት ላይ ያለች ሀገር መሆኗን በርካቶቻችሁ መረጃው ይኖራችኋል። ዋና ዋና ነጥቦቹ ምንድናቸው ይላል። ዋናው ነገር ከዚህ በታይ ነው። የባለቤትነት ክልል የውጭ ዜጎችና የውጭ ኩባንያዎች በመላው ሳውዲ አረቢያ ሪያድና ጅዳን ጨምሮ ንብረት መግዛት ይችላሉ ይላል። ብር ይኑር በሰማይ መንገድ አለ። የንብረት አይነት የመኖሪያ ቤቶች፣ የንግድ ቦታዎች፣ የኢንዱስትሪ መሪዎችና የእርሻ ቦታዎች ወይም አግሪካልቸር ፋርምስ መግዛት ተፈቅዷል ይላል። በደንብ በሉ። የንብረት አይነት የመኖሪያ ቤቶች፣ የንግድ ቦታዎች፣ የኢንዱስትሪ መሬቶችና የእርሻ ቦታዎች ማለት ነው ተፈቅዷል። መሩሃ ልዩ ሁኔታ መካና መዲና መካከል እና በመዲና ቅዱስ ስፍራዎች ንብረት መግዛት የሚችሉ ሙስሊሞች ብቻ ሲሆኑ አዲሱ ሕግ ግን ለእነዚህም ስፍራዎች ግልጽ የሆነ የቁጥጥር ስርዓት ዘርግቷል ይላል። ማንኛውም ገዥ የሚፈጽመው ሳውዲ ፕሮፐርቲ በተሰኘ ይፋዊ የዲጂታል ፕላትፎርም አማካኝነት ብቻ ነው ይላል። ይህ አዲስ ሕግ ቀደም ሲል የነበሩትን ጥብቅ ክልከላዎች ሙሉ ለሙሉ ማንሳቱን ገልጸዋል ይላል። 1 ቁጥር በሳውዲ የሚኖር የውጭ ዜጋ ኤክስፓትስ የራሳቸውን ቤት እንዲገዙ እድል ይሰጣል። 2 ዓለም አቀፍ ባለሀብቶች በሳውዲ ግዙፍ ፕሮጀክት እንደ NEOM ያሉ ላይ በቀጥታ እንዲሳተፉ ያደርጋል ይላል። 3 የሀገሪቱን የሪል ስቴት ገበያ በከፍተኛ ደረጃ ያነቃቃል ይላል። አዲሱ የሳውዲ ፕሮፐርቲ ፕላትፎርም የውጭ ዜጎች በሳውዲ አረቢያ ንብረት የሚገዙበት ብቸኛና ይፋዊ የዲጂታል መስኮት ነው። ይህ አሰራር ከጥር 22 2026 ጀምሮ በይፋ ስራ የጀመረ ሲሆን ሂደቱንም እጅግ ዘመናዊና ግልጽ አድርጎታል ይላል። ስለ አጠቃቀምና ስለ ገዥ ሂደቱ ዝርዝር መረጃ እንደሚከተለው ቀርቧል። 1 ሂደቱ የሚጀምርበት መንገድ እንደ ባለቤቱ ሁኔታ፣ የገዥ ሂደቱ እንደ ገዢው ማንነት በ3 መንገድ ይከፈላል። በሳውዲ የሚኖሩ የውጭ ዜጎች ሬሲደንት ኢቃማ ወይም ደግሞ ሆልደርስ በቀጥታ በሳውዲ ፕሮፐርቲ በዚህ ኢሜል ማለት ነው ረጋ ምናምን በዚህ ኢሜል ድህረ ገጽ ላይ በመግባት በኢቃማ ቁጥራቸው ማመልከት ይችላሉ። ብቁ መሆናቸው በሲስተሙ ወዲያውኑ ይረጋገጣል። ከሳውዲ ውጭ የሚኖሩ ዜጎች ነን ሬሲደንትስ በመጀመሪያ በሚኖሩበት ሀገር የሚገኘው ሳውዲ ኤምባሲ በኩል ዲጂታል አይዲ ማውጣት አለባቸው። ከዚያ በኋላ በፕላትፎርሙ መጠቀም ይችላሉ ይላል። የውጭ ኩባንያዎች መጀመሪያ በኢንቨስት ሳውዲ ፕላትፎርም በኩል ተመዝግበው የንግድ ቁጥር ዩኒፋይድ ነምበር 700 ማግኘት ይጠበቅባቸዋል ይላል። 2 የግዢ ሂደቱ ቅድመ ተከተል ስቴፕ ባይ ስቴፕ ንብረት መምረጥ በፕላትፎርሙ ላይ ለውጭ ዜጎች የተፈቀዱ የጂኦግራፊያዊ ክልሎች ማለት ነው። መለየት ማለት ጂኦግራፊያዊ ማለት አካባቢ ሪያድ፣ ጅዳ ምናምን በሚባለው ማለት ነው። ማመልከቻ ማስገባት በሳውዲ ፕሮፐርቲ በኩል የንብረት መረጃ ዲድ ነምበር፣ የገዢውን መረጃ መሙላት፣ የግብይት ታክስ መክፈል በገዢው ዋጋ 5 የሚሆነውን የሪል ስቴት ግብይት ታክስ ወይም ዛትካ የሳውዲ ታክስ ባለስልጣን መክፈልና ማረጋገጫውን መያዝ። 4
ኤሌክትሮኒክስ ምዝገባ ማመልከቻ በሪል ስቴት ባለስልጣን ረጋ ታይቶ ሲፈቀድ የባለቤትነት ማረጋገጫ ዲጂታል ታይትል ዲድ በዲጂታል መንገድ ይሰጣል ይላል። 3 ማወቅ ያለበት ጠቃሚ ነጥቦች ሳውዲ ፕሮፐርቲ ድህረገጽ ሊንክ እና በዋና ከተሞች ስለተፈቀዱ ቦታዎች ዝርዝር መረጃ እንደሚከተለው ቀርቧል። በሳውዲ ፕሮፐርቲ ይፋዊ ድረገጽ የሳውዲ አረቢያ የሪል ስቴት አጠቃላይ ባለስልጣን ረጋ የውጭ ዜጎች ግብይት የሚፈቅዱበት ይፋዊ ፕላትፎርም በጥር 22 2026 ስራ አስጀምሯል ይላል። ሊንኩንም ሰጥቷቸዋል። አጠቃቀም በሳውዲ የምትኖር ከሆነ በኢቃማ ቁጥር ከሀገር ውጭ ከሆንክ ደግሞ በሳውዲ ኤምባሲ በኩል የምታገኘው ዲጂታል አይዲ መግባት ትችላለህ። የተፈቀዱ ከተሞች እና ልዩ ዞኖች አዲሱ ሕግ በማንኛውም የሳውዲ ከተማ ውስጥ ንብረት መግዛት ቢፈቅድም መንግስት የውጭ ዜጎች በብዛት እንደሚገዙ የሚበረታታባቸውን የጂኦግራፊያዊ ክልሎች የመጀመሪያ ሩብ ዓመት በዝርዝር ይፋ አድርጓል። አንደኛ ሪያድ በውስጥ በብዛት ለውጭ ዜጎች የተፈቀዱ ዘመናዊ እና ግዙፍ ፕሮጀክቶች ያሉባቸው ቦታዎች ናቸው። አዲሱ የከተማዋ መሃል ተብሎ የሚታሰበው ኪንግ ሰልማን ፓርክ አካባቢ ትልልቅ የመኖሪያ ኮምፕሌክሶች ያሉበት ይላል። ኖርዝ ሪያድ ወደ ኤርፖርት ቅርብ የሆኑ ዘመናዊ ሰፈሮች ይላል። ጅዳ ሴንተር ፕሮጀክት በባህር ዳርቻ ላይ የሚገኙ ዘመናዊ መኖሪያና የቱሪስት ቀጠና። አብሁር አልሽማልያ ለቪላዎችና ለመዝናኛ ቤቶች ተመራጭ የሆነ ሰሜናዊ ጅዳ። መካና መዲና እነዚህ ከተሞች ለየት ያለ መመሪያ ያላቸው ንብረት መግዛት የሚችሉ ሙስሊሞች ብቻ ሲሆኑ የገዢ ሂደትም በልዩ ቁጥጥር የሚመራ ነው ይላል። በተጨማሪ ወጪዎችና ታክስ ንብረት ሲገዙ በዋጋው በተጨማሪ የሚከተሉትን ክፍያዎች ግምት ውስጥ ማስገባት ይኖርበታል። 5 ሪል ስቴት ታክስ የግዴታ የመንግስት ታክስ ይላል። እስከ 5 ተጨማሪ ክፍያ ባለቤትነት ዝውውርና የአስተዳደር ክፍያ አንዳንድ የውጭ ዜጎች ምድብ ሊታሰብ ይችላል። ተጠቃሚ ማሳሰቢያ ንብረት ከመግዛታችሁ በፊት በሳውዲ ፕሮፐርቲ ፕላትፎርም ላይ ያለውን ኢንተራክቲቭ ማፕ ካርታ በመመልከት የምትገዙት ቦታ ለውጭ ዜጎች መፈቀዱን ማረጋገጥ ትችላላችሁ ይላል። የሳውዲ አረቢያ እንግዲህ ይህንን አዲስ ሰበር ደስ የሚል መረጃ ወጥታለች። አላህ ግን ለኔም ለናንተም አቅም ይስጠን። አለይሰ አላሁ ቢካፊን አብድ አላህ ለባሪያውን በቂው አይደለም። አላህ በቂው ነው። የተሻለ አቅም ሰጥቶን እንደፈለገን የምንኖርበት ለዱንያም አኺራችንም የምናሳምርበት ልቦናና አቅም ገንዘብ ጤና ሁሉም ነገር አሟልቶ አላህ እንዲሰጠን እያልኩኝ በዚሁ ፕሮግራሜን ቋጫለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።